አሁን ያለው መንግስት ኦሮሞንም አማራንም በድሮን እየመታ ነው እኩል እየመታ ነው ብሎ ተናግሮ ነበር እንደ ሰሞኑን የተዘጋጀው መድረክ ላይ ለማንም ጋዜጠኛ ቁም ነገር ብዬ መልስ ሰጥና ትንሰላሉ ከዚህ በፊትም ያየሰው ሽመልስን ከትልቅ ኮሚኒቲ ወጣ ትንሽ ሰው ያልኩት ለዚህ ነው ትንሽነቱን ይኸው አስመስክሯል እነዘመነ ካሴ አሁን እንዴት ተሳካላቸው ለምን በፊት ዘመነን አሻፈረኝ በመሪነት አንቀበልም ያሉት አሁን ተቀብለናል አንድነት ፈጥረናል ለማለት በቁ ይሄ ነው ትልቁ የ1 ሚሊዮን ብር ጥያቄ እኔ ፋኖ ብሶት የወለደ ነው ሲጀመር ሻዕቢያ ዞት አይደለም ወያኔ ዞት አይደለም አሁን ለምሳሌ በምን ስሌት ነው ምሬ ወዳጁ ሁለተኛ ጀነራል ተፈራ አንደኛ የሚሆነው የሻዕቢያ ኢንቮልቭመንት ነው ይሄ ወልቃይትን ለውሃ ተሳልፈው ሊሰጡ ወስኗል የተባለው ነገር እንዳወርሶ የወልቃይት ኮሚቴ ስለሆኑ ያመጡት ነገር ነው ወይስ በተጨባጭ ማስረጃ ማስደገፍ ለዚህ መረጃና ማስረጃ ማቅረብ ይቻላል ወይ እኛ ከአማራ ነጠላችሁ ያላችሁ እናንተ ደግሞ አማራን ከኢትዮጵያ ነጠላችሁ ናችሁ ገባ ይሄንን አታውም ወልቃይት ደግሞ ከኢትዮጵያ መነጠል አትፈልግም ቻላችሁ አብሮ ከውሃት ጋር እኮ ኢፍታዊ ነገር ተካሄደ ይያለ ሳያውቀው ማለት ነው እነሱ ብሉ ይገባኛል አየ ፌደራል አርሚው ነው ያዘው ቢባል አይፈልጉም አሁን ይውጡልን እኮ የሚሉት ፌደራሉ የለም የአማራ ወራሪ ኃይል ስላለ ለቆ ይውጣልን ነው የሚሉት ፌደራሉ አያነሱም ግን ፌደራሉ ነው ያለው አንዱ እንደውም ለምን እንደው ቪአይፒ የሚፈልጉት አለ ልዩ ጦር የራሳቸውን ጦር ይዘው ሊገቡ ይፈልጋሉ እና ምንድነው ማለት በየትም በኩል ጋራንቲ የሚሰጠን ለመብታችን መከላከያው ጸጥታው ምኑ ነው የሚጠብቀን ለምንድነው ይሄ ወልቃይት ላይ ሲደርስ ይሄ አይሰራም የሚባለው የተከዘ ዘመን ይብለ ከመሳይ መኮንን ጋራ ከአርበኛ መሳይ መኮንን ጋራ ደጋግመ ስታወራ ትገርመኛለህ ነው ኢትዮጵያ ማለት በየቦታው ያለች ኮቴጅ ኢንደስትሪ ናት አማራ የሚፈጭባት ይሄውን ትክክል ነገር አይደለም ይተዝናንተን እየኖርን ነው ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን ይህ አንድ አፍታ ሞጋች የተሰኘው ዝግጅታችን ነው በዛሬው አንድ አፍታ ሞጋች ዝግጅታችን ፈታውራሪ ዳኛቸው አሰፋን ይዤ ቀርቤያለሁ እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ እንግዲህ በተባልኩ መሰረት ዶክተር የሚለውን ትቼ ፈታውራሪ በሚል ለመቀጠል ወስኛለሁ አው በጣም አመሰግናለሁ አሁን ወዲህ የምትጠራው እንደ ፌታራሪ ተበየ ነው በጣም ጥሩ ሰው በምርጫ ነው ሰው ባለው ስለሚጠራ እንግዲህ አመሰግናለሁ ፈታውራሪ ጥሬን ተቀብሎ ከኔ ጋራ በዚህ ፕሮግራም ላይ ለመሞገስ ስለቀረቡ እጅግ በጣም አርቄ አመሰግኖታለሁ ወደ ጉዳያችን ከመግባታችን በፊት ሰሞኑን አንድ ማህበራዊ ሚዲያ ላይ የሚሽከረከር አንዳንድ ሚዲያ ሶሻል ሚዲያ ላይ ያሉት ዩቲዩቦች ላይ የሚወጣ አንድ ነገር ሰምቻለሁ ፈታውራሪ ዳኛቸው አሰፋ አሁን ያለው መንግስት ኦሮሞንም አማራንም እኩል በድሮን እየመታ ነው ብሏል ብሎ ኢትዮ ፎረም የሚባል ሚዲያ ሲያስተላልፍ ሰምቻለሁ እንዳው ፈታውራሪ እውነት ነው ወይ ይሄ ነገር አሁን ያለው መንግስት ኦሮሞንም አማራንም በድሮን እየመታ ነው እኩል እየመታ ነው ብሎ ተናግሮ ነበር እንደ ሰሞኑን የተዘጋጀው መድረክ ላይ ከዛ እስቲ ጀምር አይ በጣም ጥሩ ነው አሁን ልጅ አማኑኤል በጣም የሚገርመው እና ያየሰው ሽመልስ ደጋግሞ የሚያደርገው ስልት ምንድነው አንድ ሰው ያልተናገረውን እንደዚህ ብሏል ብቻ አይደለም የሚለው በትምህርት ጥቅስ ያስቀምጠዋል በትምህርት ጥቅስ በመታስቀምጥበት ጊዜ ሰውየው ቨርባተም ይሄንን የተናገረው እንደማለት ነው ለምሳሌ አሁን ያለው መንግስት ዘረኛ ስላልሆነ አማራንም ኦሮሞንም በድሮን የማይደበድበው ይላል ጥቅሱን ይዘጋል እኔ እንደዚህ ያለ ነገር አልወጣኝ አንድ ነገር ትናገርና እኮ እዚህ ላይ ተሳሳር ስትባል ወይም ትቀበላለህ ወይም ደግሞ አይ እኔ የተናገርኩት ልክ ነው ብለህ ትቀርባለህ
ባላልከው ጥቅስ ያወጣሉ። ይሄ የሽመልስ ሞደስ ኦፐረንዳይ ነው። ምንም አይነት የሞራል እንትን የለውም፣ ህሊና መቼም የለም እንደ ጋዜጠኛ ማለት ነው። እና ነገሩ ምንድን ነው የሆነው? አቶ ሌንጮ ባቲ መንግስት እዛ ውይይቱ ላይ ጉባኤው ላይ የት ነበር? ይሄን ነው ጅማ እዛ ሄደን ምን አለ ሲያቀርብ ወረቀት መንግስት ነፃ መሆን አለበት ቢሆን ደስ ይለኛል ከብሔሮቹ ከመደቦቹ ምናምን አለ። እኔ እጄን አወጣሁና ውይይት ነው። መንግስት በተፈጥሮ ሬላቲቭ አንጻራዊ ነፃነት አለው። ስለ መንግስት ጸባይ ነው ያወራ፣ ባህሪ ነው ያወራ ነው። ኦዴድ ያደግ ብልጽግና የሚባል ነገር የለም። ትራምፕ አትሉ ማንንም ማለት ያልነው በቃ ይሄ ነው። ሬላቲቭ አንጻራዊ ያለው ስርዓቱን ለማስጠበቅ ሲል ለምሳሌ የከበርቴው መንግስት እንኳን ቢባል ከበርቴውን ይቀጣል። ስርዓቱን ኦቨርኦል ስርዓቱን ለማስከበር ሲል የከበርቴ መንግስት ራሱ አፄ ኃይለ ሥላሴ መንግስትም የፊውዳል ስርዓቱን ለማስጠበቅ ሲል የጎጃምን ደብድበዋል፣ የባሌንም ደብድበዋል። ኦቶኖሚ ያለው ዝም ብሎ የአንድኛው አሽከር አይደለም ነው። እና ወደዚህ ምራር በሉናው ከተመጣ ምራራለት አካል ምንም አካል የለም ነው። ወሽ በቃ ይሄንን ነው የተባለው። እና አሁን እሱ ግን አሁን ያለው መንግስት ዘረኛ ስላልሆነ ብሎ ይጀምራል። ይህ ሚስስ የሚገርም ነው። አንድ ይሄ ነው። ሁለት ምን ይላል? የኦዴድ ፈላስፋ ነው ምሁር ይላል። እኔ የኦዴድ በለኝ የህወሓት በለኝ የአማራ በለኝ ከኢትዮጵያ እስካላወጣኝ ድረስ ጉዳይ አይደለም። የኬንያ ወይ ዩጋንዳ በለኝ ሊከራከረው ነበር። የኦዴድ ስላለኝ ክርክር የለኝ። አንዴ ፕሮፌሰር መስፍን አባታቸው ከዚህ ነው እንደዚህ ነው ዘራቸው ከደቡብ ሲሏቸው እኔ ከኢትዮጵያ እስካላወጣችሁኝ ክርክር የለኝም ብለዋል። እኔም ያንን የተማርኩ ነኝ። የኦዴድ ስላልከኝ የምመልስልህ ነገር የለም። ኢትዮጵያዊ እስከሆነ ድረስ ከኢትዮጵያ ያውጣኝ፣ ያኔ እንነጋገራለን። ለዚህ መልስ የለኝም። እንዲህ ያለ ፈላስፋም ስላለ እኔ ፈላስፋ ነኝ ብዬም አላቅም፣ ግን ለእኔ ክብሬ ነው። የኦዴድም ልሁን የአማራም ልሁን የብልጽግናም ልሁን ፈላስፋ የሚለው ታግስ ካለ ጥሩ ነው። አንድ ስራ እየሰራው ነው ማለት ነው። ሌላው ያው ሽመልስ የጥላቻ ኤንጂን ተሸክሞ ቢዞር ነው ያየ ሰው የጥላቻ በተለይ አማራው ላይ ያውቀናል፣ እየመረጠ ነው። እና ያው አለቆቹንም ለማስደሰት ነው። ሰሞኑን የተወሰነ እንቅስቃሴ በወልቃይት በኩል ስላደረግኩ ለዛ መልስ ነው የዛን እንዴት ነው ብዬ ነው የምገምተው እንጂ እኔ ለማንም ጋዜጠኛ ቁም ነገር ብዬ መልስ ሰጥና እንትን ስላሉ እንደአሁንም ስላነሳብኝ ነው ወደዚህ ነው እውልሃለሁ። ይሄ ነው ነገሩ። እንዳው በዚህ ጉዳይ አይደለም የተገለጸው። እኔ ስለ መንግስት ባህሪ ነበር ሳውራ ነበረው። ስለ መንግስት ባህሪ ነው የተወራው። ጥሩ። ይሄ ደግሞ ቴዎሬቲካል ፍሬምወርክ ያለው ነው። ይህንንም የተማርኩት ከካርል ማርክስ ነው። ጽፏል በዚህ ደረጃ ሬላቲቭ ኦቶኖሚ ኦፍ ዘ ስቴት የሚል ሴክሽን አለው አንድ መጽሐፉ ላይ። አንጻራዊ ሉዓላዊነት አለው ስቴት። ዝም ብሎ የሚነዳ አይደለም። በመደብም ሆነ ማርክስ ያለው በመደብም የሚነዳ አይደለም። ኢንስትሩሜንታሊስት የሆነ ኮንሴፕሽኑ ሮንግ ነው ያለው። ይህንን ያነሳሁት እንጂ አሁን ያለው መንግስት ዘረኛ ስላሉ የሚባል ነገር ደግሞ በትምህርት ጥቅስ ማስገባቱ እኮ ነው የሚገርም። እንዳው እስቲ እንግዲህ ሰዎች በተሳሳተ ነገርም ሊወስዱ ይችላል። ሀሳቡ የነበረው ስለ ድሮኑ ጉዳይ የተነሳ ምንድን ነው እስቲ መድገብ የሚቻል ከሆነ ማለት ነው። ምንም ይሄ ስቴት ስርዓቱን ለማስከበር ሲል ቀይና ጥቁር አይልም። አሁንም እኮ እያየን ነው። ፋኖም ላይ ድሮን ይጥላል፣ ሸኔም ላይ ድሮን ይጥላል። ገባ ምንም የለም። ይሄንን ነው የተባለው። እና ይሄ ከአፄ ኃይለ ሥላሴ ጀምሮ የመጣ ነው። ጎጃም በአውሮፕላን ተደብድቧል፣ ባሌም ተደብድቧል። እና የመንግስትን ባህሪ የመንግስትን ኔቸር እና ፊቸርስ ስንወያይ የመጣ ነገር ነው እንጂ አሁን እሱ አውርዶ ለራሱ
ደካማ የሆነ ገንዘብ መስሪያ ፕሮፓጋንዳ እንትን መጠቀሙ በጣም ያሳዝናል። እንደው ምናልባት መግለጽ የሚቻል ከሆነ ለዚህ ነው እኔ ልንገርህ፣ ለዚህ ነው ከዚህ በፊትም ያየሰው ሽመልስን ከትልቅ ኮሚኒቲ የወጣ ትንሽ ሰው ያልኩት ለዚህ ነው። ትንሽነቱን ይኸው አስመስክሯል። መልካም እንዲያው መነሳቱ ያልቀረ ምን ስለ መድረኩ ትንሽ ማውራት የሚቻል ከሆነ ሄዳችሁን በመድረክ ድርጅታዊ ምስጢር ካልሆነ ማለት ነው ምንድን ነው? እንዲያው ብዙ ሰዎችም የተገኙ ይመስላሉ። የቀድሞ ሰዎችም ብዙ ሰው ነበሩ ከነባር ከድሮ ጋዜጠኞች እንጂ ሁሉም ነበሩ ማለት ይቻላል። ስለ ውይይት ነው የተካሄደው፣ ስለ ትርክት እንዴት ኮንስትራክት እንደሚደረግ እና አካታች የሆነ ትርክት እንዴት መፍለቅ እንዳለበት ትልቅ ምሁራን ተሰብስበዋል። በጣም ትልቅ ሰዎች ነበሩ። ወረቀቶች አቅርበዋል። ተወያየን። ሌላ ነገር እኮ የለውም። ይሄን ነው ለማድረግ ሰፋ ያለ ስብጥር ያለው ነው። ከትግራይም ድረስ የመጡ ነበሩ። የመቀሌ ዩኒቨርሲቲ ፕሮፌሰር ጥሩ የሆነ ወረቀት አቅርበዋል። ሌሎችም ትልልቆቹ ሂስቶሪያንስ እነ ፕሮፌሰር ባህሩም ወረቀት አቅርበዋል። እነ ዶክተር ግደይ እነሱም እንትን አድርገዋል። ሰፋ ያለ ውይይት ነው። መልካም። እስቲ ወደ ጉዳያችን ንግባ። እንግዲህ ያው ጉዳዩን ክሊር ለማድረግ አንጻር ነው የጠየቅኩት። ፈታውራሪ እንግዲህ ሰሞኑን ፋኖ በተለያየ ጊዜ ሞክሮ ማሳካት ያልቻለውን አንድ አማራዊ ድርጅት በመሰረት መቻሉን እየገለጸ ይገኛል። እንዳውም እስካሁን ማድረግ ያልተቻለውን አንድ ድርጅቱን የመፍጠሩን ጉዳይ በተመለከተ ምንድን ነው እስቲ አሁን አዲስ ነገር መጥቶ? እንደምናስታውሰው ከዚህ በፊት ድርጅትን መሰረታለን ብሎ ጀምራሉ፣ መጨረሻ ላይ ሳይግባቡ ይለያያሉ። መሪ ጋር ሲደርሱ ወይ ደግሞ ባለፈ ደግሞ አንድ አስቂኝ ድርጅት መስርቶ ነበር፣ መሪ የሌለው ድርጅት። የአሁኑ ምንድን ነው ገፊ ምክንያት ሆኖ ተሳክቶ አንድ ድርጅት ለመፍጠር የበቁበት ሁኔታ? እንዲያው በእርሶ ግምገማ ከዚህ ጀምር እስቲ። በጣም ጥሩ ነው። ጥሩ ጥያቄ ነው። ያው እንግዲህ ሁላችንም እንደሰማነው አንድነት ፈጥረናል ነው የሚለው። ይሄን የተባለው እኔ ከዛ ልጀምር። ምንድን ነው አንድነት ማለት? በምን ሴንስ ነው አንድነትን የምንረዳው? በእኔ አታይ አንድነት ሁለት አይነት መንገድ የያዘ እንደሆነ ይታወቃል። አንደኛው ዲሞክራሲያዊ ሲሆን፣ ሁለተኛው በጉልበት የሚገኝ የማጠቃለል ቶታሊዜሽን የሚሉት በእንግሊዝኛ ሂደት የሚከተል ነው። ዲሞክራሲያዊ አንድነት ሲባል በስምምነት በፍላጎት የተለያዩ የፖለቲካ ማዕከሎች፣ ፓርቲ፣ ቡድን፣ ስብስብ አንድ ጋር የሚመጡበትና የሚመሰርቱት ነው የዲሞክራቲክ አንድነት። ይህም ግሩፕ ኦን ፊውዥን የተዋሃደ ሁደት የፈጠረ ማለት ነው አንደኛው። ሁለተኛው የጉልበት አንድነት የመጠቅለል ሂደትን የሚከተል ነው። ለምሳሌ የአፄ ኃይለሥላሴ ፈረስ ጠቅል ነው የሚባለው። ዝም ብሎ ለጨዋታ አይደለም። ጠቅል ሲምቦሊክ የሆነ ትርጓሜ ነበረው። የሰሜኑንም የደቡቡንም ሁሉንም ግዛት በእኔ ስር ይሆናል ነው የሚለው። ፈረሳቸው ጠቅል ነው። ጠቅላይ ቶታላይዝ አደርጋለሁ አሉ። ይህንን ነው ያደረጉት። ገባህ ነው። እነኝህ ሁለቱን ካየም በኋላ አሁን ተገኘ የተባለው አንድነት የቶታሊዜሽን ውጤት ነው፣ የማጠቃለል ውጤት ነው የሚል እምነት አለኝ እንጂ ዲሞክራቲካሊ ታስቦበት ተሰርቶ የሆነ ነገር አይደለም። አሁን ትንሽ ላስረዳ። ወደ ታሪክ ስንሄድ ስለ አፄ ቴዎድሮስ 2-3 ሞኖግራፎች አሉ፣ በጣም ኢንትረስቲንግ። አንደኛውን የጻፉት አለቃ ዘነበ ይባላሉ። አለቃ ዘነበ 30-40 ገጽ ናት። ድርሳኗን ሲጀምሩ እንዲህ ይላሉ። ካሳ ቴዎድሮስ አገር በጃለ ይላሉ። እሺ ያዘልኝ። ለእኔ ደግሞ ዘመነ ካሴ ገና ከውጥኑ ፋኖ በጃለ የሚል መርህ ነው ያለኝ። ቴዎድሮስ ባሳዩት የሚሊተሪ ብቃት እና ርዕይ ከነበሩት ተፎካካሪዎች የተሻሉ ስለነበሩ አገር በጀን ብለው የተነሱበትን ፍላጎታቸውን ከሞላ ጎደል ሊያሟሉ ችለዋል። አፄ ቴዎድሮስ
በአንጻሩ ዘመነ ካሴ የፋኖ እንቅስቃሴ ከጀመረ ለ2 ዓመት ተኩል ያህል ፋኖ በጄን ገበራዊ ማድረግ ተስኖት ነበር፣ አልቻለም። በሌላ በኩል የዘመነን የማጠቃለል ፍላጎት በተለያየ ግዛት ያሉ የአማራ ፋኖች ከእርሱ ቡድን ጋር ተመጣጣኝ አቅም ስለነበራቸው አንቀበልም ሲሉ ከርመው ነበር። በመሆኑም የነዘነበ ክሊክ አለቃቸውን ዲሞክራቲካሊ ማስመረጥ ሲሳናቸው ተደጋጋሚ ጉባኤ እየረገጡ መውጣታቸውን በደንብ የተዘገበ ጉዳይ ነው። እየጣሉ ይወጡ ነበረ ቮት አልሞላላቸው ሲል አትሊስት 2 ጊዜ በምንም እናውቀው። ትልቁ ጥያቄ አንተ ያነሳሁ ነው። አሁን እነዘመነ ካሴ አሁን እንዴት ተሳካላቸው? ለምን በፊት ዘመነን አሻፈረኝ በመሪነት አንቀበልም ያሉት አሁን ተቀብለናል፣ አንድነት ፈጥረናል ለማለት በቁ? ይሄ ነው ትልቁ የ1 ሚሊዮን ብር ጥያቄ። ምን ሆነ? ምን ነው ትራንስፓየር ያደረገው? ምን ሆነ ነው? ትንሽ ወደኋላ እንመልከት ፋኖ ያለበትን ሁኔታ። እንግዲህ ወደ መልሳችን ከመሄዳችን በፊት ፋኖ ሲጀመር አንደኛ ሲነሳ የነበረው የህዝብ ድጋፍ በእጅጉ ተመናምነዋል። ህዝቡ ተሰላችቷል። ሁለተኛ የዳያስፖራው ድጋፍ ተቀዛቅዟል። ሶስተኛ ብዙ ሰው ላየው ይችላል፣ መከላከያ ጦርነቱን ወደ ሚሊተሪ ኦፐሬሽን ቀይሮታል። ስልት ተቀይሯል። ይሄንን በደንብ ለማጤን ከፈለገ ሰው የጀነራል ባጫ ደበሌን የጸረ ሽምቅ ውጊያ ስልትን የሚለው መጽሐፍ ይመለከተዋል። ሄደ እየተንጋጋ ሄደ መጋጨት መዋጋት ሳይሆን አሁን ኦፐሬሽን ነው የሚካሄደው። መረጃ ትሰበስባለህ ከህዝቡ፣ ጥምር ኃይል ታጠናክርና ኦፐሬሽን ነው የምታካሂደው። ይሄ በጣም አስቸጋሪ ሆኗል ለፋኖ ልንገርህ። ይሄ ስልት ለፖለቲካ ይሄ ስልት ትልቅ ድርሻ ሰጥቶ ለሚሊተሪ ትንሽ ቦታ የሚሰጥ ነው። ተቀይሯል። ይሄውም ይላል ይሄ አካሄድ ፋኖ ወደ ውጭ እንዲያመተር አድርጎታል። ወደ የህሊና ጥያቄ ነው የመጣባቸው። ይሄ አካሄድ ሚሊተሪ አካሄዱ፣ የህዝቡ መሰላቸት፣ የሁኔታዎች መለወጥ በራሳቸው መቆም አልቻሉም። ስለዚህ ወደ ውጭ ማማተር ጀመሩ። የት ነው እርዳታ የምናገኘው? ይገባል። ይሄም ማለት ፋኖ የህዝብ ድጋፍ ሲቀዛቀዝበት፣ የሚሊተሪው አቅጣጫ አስቸጋሪ ሲሆን የውጭ እርዳታ ማፈላለግ እንዲጀመር አድርጎታል። ለዚህ ድጋፍ ሻዕቢያ፣ ግብፅ ከውጭ ህወሓት ከውስጥ የእርዳታ ደራሽ ሆነው ቀርበዋል። ዝም ብሎ የምርጫው ጉዳይ አይደለም ከሻዕቢያ ጋር እንሰራለን፣ የምርጫው ጉዳይ አይደለም ከግብፅ ጋር ከወያኔ ጋር እንሰራለን። ያለው ሁኔታ ኮንዲሽኑ ያሉበት ሁኔታ ነባራዊ ሁኔታው አስገድዷቸው ነው ለዛ ሄዱት እንጂ ሲጀምሩ ያ ምርጫ አልነበራቸው። በእኔ ግምት ለሻዕቢያ ታዛዥኑም ወይ ለወያኔኑም ነው አይደል የጀመሩት። ከውስጥ ያለው ድክመት ወደ ውጭ እንዲመለከቱ አድርጓቸዋል የሚለው ቴዎሬቲካል ፍሬምወርክ። ግን እኮ እዚህ ጋር ቆይ ይቀጥላሉ። ያኔ እኮ ገና ሲጀምሩ ራሱ ይሄ ሀሳብን የፈለፈለው የወያኔ ሀሳብ ነው ብሎ ብዙ ሰዎች ትችት የሚያቀርቡ በተለይ በመንግስት በኩል ደጋፊ ሰዎች የሚያቀርቡ ሰዎች ነበሩ። ከዛም አልፎ እንዳውም ያደራጃቸው ሻዕቢያ ነው ሲባል ነበር። አሁን ነው ስጨንቃቸው ነው ወደ ወያኔ ያዩት፣ አሁን ስጨንቃቸው ነው ወደ ሻዕቢያ ያዩት ከሚለው ነገር ጋር አይፋለስም። የመጀመሪያው ስቴትመንት እኔ ልክ አልመሰለኝም። እኔ ፋኖ ብሶት የወለደ ነው ሲጀመርም ሻዕቢያ አዞት አይደለም፣ ወያኔ አዞት አይደለም። ያንን እኔ የዛ ትንተና ተቀባይ አይደለሁም። ብሶት ነው፣ የተለያየ ብሶት። ወደ በረሃ ገቡ፣ ወደ ጫካ ገቡ። ግን መጀመሪያ በራሳቸው ህዝብ ተማምነው በራሳቸው አቅም ተማምነው ነበር። በኋላ ግን ሁኔታው ከ2 ዓመት ተኩል በኋላ እየተቀየረ አስቸጋሪ ሁኔታ እየወደቁ በመጡ ቁጥር ከአገሪቱ ውጭ መመልከት ጀመሩ ነው የኔ ፌር። ይሄ ነው የምልህ።
ይሄ ከአቅም ማነስ ነው፣ ከጉልበት ማነስ ነው ወደዛ የተሄዱ። ስለዚህ የተነሱበት ጥያቄ ጀስቲስ ነው የሚለው ነገር ነው ያለው ማለት አይደለም። ነው። አነሳሳቸውማ ጀስት ነው፣ ምንም ነገር የለውም እኮ አካሄዳቸው ነው ችግር ያመጣው። ገባህ ብለህ። በመሆኑም ትልቅ የሆነ የኔ ብለው ለሚሏቸው የፋኖ ቡድኖች የሎጂስቲክስ እና የፋይናንስ የሚሊተሪ ድጋፍ ማበርከት ጀመሩ። ማሲቭ የሆነ ኢንተርቬንሽን መጣ ከላይ ከውጭ። ትላንት ስማይንን እኩልና ተመጣጣኝ የነበሩት የፋኖ ቡድኖች በሻዕቢያ በግብፅና በወያኔ ድጋፍ እነዘመነ የበላይነትን እንዲይዙ ተደረገ። ያንም ባለንስ ኢምባለንስ አደረጉት ነው የምልህ። ተመጣጣኝ የነበሩትን የውጩ ኢንተርቬንሽን የውጩ ጣልቃ ገብነት የነዘመነን ቡድን ስለመረጠ እነሱን የበላይ ያደረጋቸው። ገባ እና የዳያስፖራው ተቀዛቅዟል አልኩ። የነ ግብፅ ብር እና የነ ኤሪትሪያ ብር ከዳያስፖራ የትናየት የሚበልጥ ነው። ለዚህ ነው እስክንድር ነጋ አቅም ያነሰው። በዳያስፖራ የዳያስፖራ ብሩን ይዞ ነው ሸዋ የተቀመጠው። ሰውየው ሲያይ አስጠለለው ከነ ገንዘቡ። አሁን ገንዘቡ እየደረቀ ነው። አሁን ግን በነ ዘመነ በኩል ብዙ ገንዘብ የሚመጣለት ስለሆነ እስክንድርን ወደ ጎን አርፈ ተቀመጣልና ከነሱ ጋር ሆነ። ሌላ ነገር ኢምባላንሱን የፈጠረው የውጫዊ ጣልቃ ገብነት ካል ማለት ነው። አንድ ነገር እዚህ ጋር ግልጽ እንዲሆን ስለፈለግኩ ነው። እኔና እርሶ እዚህ ጋር አንድ ፕሮግራም ሰርተን ነበር። ከዚህ እስክንድር አሰብን እያውለበለበ ኤርትራ ገባ ተባብለን ነበር። ከዚህ በፊት አውለበለበ። አሁን እንዴት ነው አሁን ዘመነ እስክንድር ያን የሚያክል ኦፈር ለሻዕቢያ እያቀረበ ዘመነ ሊመረጥ የቻለበት ምክንያቱ? እንትኑንም እኮ ገና የእስክንድርን እኮ የላከውንም ልዑክ አልተቀበሉም የሻዕቢያዎቹ እኮ። የዘመነ መመረጥ ጉዳይ ላይ የዘመነ እነሱ የሹመቱ አንድምታ ይነግርሃል እኮ። ሲጀመር ዘመነ ካሴ የጠበቀ ግንኙነት ከሻዕቢያ ጋር ነበረው። ግንቦት ሰባትም እያለ ጀነራል ተፈራ ማሞ ጥብቅ የሆነ ግንኙነት ከሻዕቢያ ጋር ያለው ሰው ነው። እንደውም ወደ ሻዕቢያ ስትሄዱ ጀርባችሁ ላይ እንወጣለን ነው እኮ ያለው። አስረስም እንደዚሁ አይነት ነገር ተናግረዋል። ስለዚህ የበላይነቱን ሹመቱን ዝም ብለህ ስታየው ፕሮ ሻዕቢያ የሆኑና ፕሮ ህወሓት የሆኑ ሌላ ፕሮ ህወሓት የሆነ ደግሞ ምሬ ወዳጁ አለ። እነሱ የበላይነትን ይዘዋል። ገባ አሿሿም ውስጥ ይነግርሃል እኮ። የሸዋው አሰግድ ነው ማን ነው መከታው ሉክሬቲቭ የሆነ ነገር ያገኛል። እሱ አይደርሱበትም እንትን አይደለም። አሁን ለምሳሌ በምን ስሌት ነው ምሬ ወዳጁ ሁለተኛ ጀነራል ተፈራ አንደኛ የሚሆነው? የሻዕቢያ ኢንቮልቭመንት ነው። ይሄ ማሲቭ የሆነ ኢንተርቬንሽን የሎጂስቲክስ የምን ለማድረግ እነኝህን ሰዎች የሚፈልጓቸውን ሰዎች ከላይ ማስቀመጥ ነበረባቸው። እነ እስክንድር ሳይድ ላይን ተደርገዋል። ገባ ምልህ ጎንደርም ያሉ ግን እኮ ምን ይላሉ መሰለ ፍታውራሪ መነሳቱ ካልቀረ በዚህኛው በኩል ያለውን ሀሳብ እንድናነሳ ማለት አድማጭ ተመልካቾቻችን ባላንስ የሆነ ነገር እንዲሰማ ማለት ነው። እኛ ገና ሻዕቢያና መንግስት ቅሬታ ውስጥ ባልገባበት ሰዓት ነው ትግላችን የጀመርነው። ሻዕቢያ እኛን ሊያግዝንና እኛን ጠፍጥፎ ሊሰራ የሚችልበት ምንም አይነት ግራውንድ የለም። ሲጨንቃቸው ነው የሚለጥፉን የሚል ክስ ነው የሚያቀርቡት። ጠፈጠፏቸውም አላልኩም። አንድ ደግሞ አለ የጄኔቲክ ፋለስ የሚባል አለ። እከሌ ስለሰራህ ስለ አቋቋመ ዘላለም እሱን ትደግፋለህ የሚባል ነገር። ለምሳሌ አፄ ኃይለ ሥላሴ ያወረዳቸው የሰሩት ራሳቸው የፈጠሩት ወታደር አይደል ያወረዳቸው። የጄኔቲክ ፋለስ የሚባል አንድ ነገር ከሰራኸው አንተ ለዘላለም እንደዚህ አይደለም። እኔ በዛ አይደለም የሄድኩት። እኔ ያለሁት የተወሰነ የተወሰነ እኩልነት ነበር። አሁን የነኚህ ሰዎች ማሲቭ ኢንተርቬንሽን ባላንሱን አስቀየረ እና የሚፈልጓቸውን ፋኖች አነገሷቸው። እስካሁን በእኩልነት እያሉ ዘመነን አስመራንም ሲሉ የነበሩ አሁን ኦኬ ያሉ። ምክንያቱም በአንድ በኩል የውስጥ ድክመትን ያሳያል። ነገሮች እየተበላሹ እየሄዱ ነው። ለአማራው ህልውና እንዋጋን ላይ የራሳቸው ህልውና አጠያቂ ደረጃ ሲደርስ የግድ ቢግዳዲ ፍለጋ ሄዱ። ሻዕቢያ መጣች። ሻዕቢያ ደግሞ ስትመጣ ግብፅን ይዛ ነው የመጣችው።
እንደ ልብ ብር አሁን ይገኛል፣ እንደ ልብ መሳሪያ ይገኛል። አሁን እኮ የገቡት ሰዎች እኮ ብዙ አይነት ነገር እየተናገሩ ነው። ይህን ሁሉ ቫሊዴት የሚያደርግ ለማጠቃለል ተገኘ የተባለው አንድነት በኮት አንኮት ከሻዕቢያ ግብፅና ህወሓት ጣልቃ ገብነትና ድጋፍ የተነሳ ነው። በአንድ በኩል ይሄ ነው። በሌላ በኩል ደግሞ የቶታሊዜሽን ነው፣ የማጠቃለል የማካተት ነው እንጂ ዲሞክራቲካሊ ተሰብስበው ካላቸው የፖለቲካል ነሰሲቲ ተነስተው የተዋሃዱበት ነገር አይደለም የሚል አቋም አለኝ። ይህንን በጣም ጥሩ። ይህን ነገር ሊደግፍ የሚችልና እንትን የሚለው አንድ ነገር ምን አለ፣ እስክንድር እንግዲህ መጣና ልክ ተመረጠ በተባለው በማግስቱ የለውበትም ስልጣኑን አልፈለገም የሚል ነገር አነሳ። እንዳው ሂደቱ ውስጥ ራሱ የሆነ የእሱ ፍቃደኝነት እንዳልነበረ የማኩረፍ ሁኔታዎች እንደነበሩ የሚገልጽ ደብዳቤ ነው የገለጸው። በዛው ልክ እንዳውም ምንድነው አንዳንዶቹ ደግሞ ፕሮፓጋንዲስቶች ያነሱ ነገር እስክንድር ላይ እርምጃ እንዲወሰድ እንግዲህ አናውቀውም፣ እርምጃው ውዶን ነው ግድያም ሊሆን ይችላል፣ በጫካ ይዳኝ የሚል ነገር ያስቀምጡበት ሁኔታ አለ። እርሱ ያነሱትን የመጠቅለሉን ጉዳይ ላጠናክር ስለፈለኩ ነው። እንዳው ይጣፋንታው ራሱ ምንድን ነው ሊሆን የሚችለው? ከወዲሁ ገና በውልደቱ ማግስት ይሄ ችግር የገጠመው ድርጅት ወደፊትስ እንደ ሊቀጥል ይህን ተቋቁሞ የመቀጠል እድሉ ምን ደረጃ ይፈተሻል የሚለው ጉዳይ በያይዞ ቢያነሱ። እሱ ያለው እኔ እንዳንድ ተራ ሰው ይሄ የተፈጠረውን ድርጅት አገለግላለሁ፣ በመሪነት ግን አላገለግልም ነው። ይሄ ግልጽ ነው። እኔ ምን ያስታውሰኛል መሰለህ? በጣም ሕፃኑ ነው። የመንግስቱ ንዋይ ኩዴታ ጊዜ አልጋ ወራሽን በሬዲዮ እንዲናገሩ አደረጓቸው። አልጋ ወራሽነቴን ለቅቄ እንዳንድ ተራ ኢትዮጵያዊ እንዳንድ ዜጋ ስራ ተሰጥቶኝ እተዳደራለሁ አሉ። ይሄን ያለው እሳቸው ግን ግራና ቀኝ መትረየስ ተደቅኖባቸው፣ እኔ አሁንም እሱ እንደዚ አይነት ሁኔታ ላይ ያለ መሰለኝ። አይ በሙሉ አልቀበላችሁም ቢል ለህይወቱ ያሰጋዋል። እኔ ተቀብያለሁ። እኔ ግን እንዳንድ ተራ አልጋ ወራሽን ያስታወሰ እንዳንድ ተራ ዜጋ ኢትዮጵያ ሆኜ እየሰራው በደሞዝ በሚሰጠኝ ደሞዝ እየተዳደርኩ አገሬን አገለግላለሁ ነው ያሉት። እሱም ይሄን እና የድርጅት ነጠቃ ነገር ስሜት አሉ ማለት ነው ወይ? ምንም እኮ ብዙ እንትን አይልም። ሲጀመር እስክንድርን ሁለተኛ የማይቀበል ሰው ነው 13ኛ ያደረጉት እኮ መሪ ወዳጆ አቶ ሞገስ ምንድነው የመውሰብ የሀሳብ ሞገስ ላይ ጥሩ አድርጎ ነው ያስቀመጠው። በእውነት በጣም ጎበዝ ወጣት ነው። መሬ ባይመረጥ እኮ አንድነትም አይኖርም አለ። እውነቱን እኮ ተሞክሯል፣ ተደጋግሞ እኮ ስላልተመረጠ አልሆነም። አሁን አንተ ነህ ሲሉት ነው የሆነው እኮ። ይሄም ሲምበለንስ ኦፍ አንድነትም የመጣው እና 13ኛ ስታደርገው እሱም እኮ ንግርት ያለው ሰው ነው እንደዘመነ አይሆንም። ሌላው ውስጣቸው ምን እንትን እንደሚል እኔ ምንም ስለማላውቀው ላወራ አልችልም። ግን የመጀመሪያው ሳልቮ ነው፣ የመጀመሪያው መድፍ ነው የተተኮሰው እዚህ ቶታላይዝ የሆነ እንትን ላይ ቀላል አይደለም። ገባ እና እንደዛ ነው። አዊሽም ጉላክ ነገሩ ያው ነው። ሌላ አሁን እስካሁን ከተጫወት ነው ምንድነው ኮንክሉዥኑ? ምንድነው ድሮ ማድረግ የምንችለው ላይ አንዳንድ ነገር ልንገርህ። ምክንያቱም ስለ ፋኖ ነው ያወራ ነው። ከዚህ በፊት እንዳቀረብኩት ፋኖ 3 ክፍል ነበረው። አንደኛው አማራ ተበድሏል የሚል ነው። ሁለተኛው የመንግስት ግልበጣ ሬጂም ቼንጅ የሚጠራው ነው። 3ኛ ዘራፊው ቡድን ነው። ፋኖን ተከትሎ እዛ በየቦታው እንደ ማሽሩም የወጣው የሽፍታ ቡድን ነው። 3 ናቸው። ይህንን ደግሞ የወሰድኩት ከዚህ ቀደም ሳነሳው አልጠቀስኩም እንጂ መጥቀስ ያለብኝ የቀድሞ ጠቅላይ ሚኒስትር አቶ ደመቀ መኮንን ናቸው ያስረዱኝ። ምክትል ጠቅላይ ሚኒስትር የነበሩት ከሳቸው ወሰድኩት። በጣም ወሳኝ እንትን ነው። ታዲያ አሁን እነኚህ 3 ምድቦች ረዥም ለውጥ የሚፈልገው አማራ ተበድሏል ከሚለው ከዘራፊው የትኛውን የተረፈው? በዚህ 2 ዓመት ተኩል በለመምት እኔ 2 ናቸው የቀሩት።
አሁን የተረፈው ስልጣን በምንም መልኩ መያዝ አለብኝ የሚለውና ዘራፊው ቡድን ተረፈዋል። ያ ጀንዊን የሆነ አማራ ተበድሏል ብሎ ብረት ይዞ የገባው ወይም ወደ ፌዴራል መንግስቱ እየመጣ ነው ወይም ደግሞ ሰብዲውድ ሆኗል። ከዚህ በፊት ተደፍቋል ብያለሁ። አሁን ባለው የኃይል አሰላለፍ በምናይበት ጊዜ እነ እስክንድር ኮይን ያደረጉት መነሻችን አማራ መድረሻችን ኢትዮጵያ የሚባለው ነገር ተሰብሯል። ኢትዮጵያ የሚለው ኃይል ተሸንፏል። ኦኬ፣ እንደውም ሁለት ዘቦች ወጥተዋል። አንደኛው ወደ ኤሪትሪያ በምትሄዱበት ጊዜ አሰብን በምትጠይቁ ጊዜ እኛ ከጀርባችሁ እንወጋችኋለን የሚለው ኃይል የበላይነትን ይዟል። መንግስት አሰብን እንዳይጠይቅ። አዎ፣ የወልቃይት ጠገዴ ምናምን የሚባለውን ነገር ለህወሓት ለማስረከብ ስምምነት ላይ ተደርሷል። እና ጎንደር ምንድን ነው የምትሆነው መሰለ? በየዓመቱ ካርኒቫል አዘጋጅ። ኢማጂን አድርገው ጎንደርን፣ ወልቃይትን፣ አርማጭሆን፣ ሰቲትን ሁሉ ነገር አስረክበህ በየዓመቱ የምንድን ነው ይሄ አሁን ትልቁ ሴሌብሬሽን ምን ነበር? የጥምቀት በዓል አክባሪ ብቻ ለማድረግ ነው የተወሰነላት። እና ይሄ ነው ያለው። እና ልጨርስልህ፣ ናሽናሊስት ፎርሱ የአማራው ችግር በኢትዮጵያ ኮንቴክስት ሊፈታል የሚችለው ተሸንፏል። ጽንፈኛ የሆነው አማራ እስከ ዝንተ ዓለም እስከ መጨረሻ ብለው ነው ያሉት። ከሶስቱ ፒለሮች አሁን ዘመንና አስረስ ካቀረቡት አንደኛው ይሄ ነው። ይሄ የበላይነትን ይዘዋል እንጂ አገራዊ የሆነ ናሽናሊስት ኢሶስ ተሸንፏል የሚል ኮንክሉዥን ነው ያለኝ። በጣም ጥሩ። እንዲያው ካነሱት ነገሮች ውስጥ በጣም እንትን ያለኝ ሁለት ነገር ላንሳ። አንደኛው ወልቃይትን ለህወሓት አሳልፈው ሊሰጡ ወስኗል የተባለው ነገር እንዳው እርሶ የወልቃይት ኮሚቴ ስለሆኑ ያመጡት ነገር ነው ወይስ በተጨባጭ ማስረጃ ማስደገፍ? ለዚህ መረጃና ማስረጃ ማቅረብ ይቻላል ወይ? እነዚህ ኃይሎች ለህወሓት ለመስጠት መወሰናቸው መስጠት አይደለም እኮ ሊዋጉ አሰብስፈዋል እኮ። ጀነራል ተፈራ ወደ ኤሪትራ ስትሄዱ ከጀርባችሁ ነን አለ። አቶ አስረስ ወደ ታች ስትሄዱ መንገዱን ዘግተን ይዘንባችኋል እኛን እርዱ እንጂ አለ ለህወሓቶቹ። ወደ እናንተ እኮ እንዳይመጡ ወጥረን ይዘናል አለ። ገባ። ኤሪትሪያ ጋር ጦርነት ቢጀመር ተከዜን ተሻግሮ የህወሓት ጦር ይመጣል። ፋኖ ከጀርባ ይወጋል። ምንም እኮ ነገር በቃ አመጣልሃለሁ እኮ ሱዳን ሶስቱ ቀርበው ደግሞ የሰሩትን ዛሬም ለማሳየት ሞክራራል። ኤቪደንስ እኮ አለን እኮ። መስጠት ብቻ እኮ አይደለም እንዴ። ታዲያ ምን ላይ ተመስርተ ነው? ይህን እኮ እነ ኤርሚያስም ሲጠይቁ ነበር። ጡርጡር ምን ላይ ተመስርተ ነው ታዲያ ከእነሱ ጋር አብረን እንሰራለን የምትለው? አሁን ለምሳሌ ይሄ ካልሆነ የሐሸባ ስምምነት የሚባለው ታዲያ ምን ላይ ነው? የሐሸባ ስምምነት እኮ ቲፒኤልኤፍ ኤሪትሪያና ሱዳን እኮ ነው በታች በኩል። ምን ለማድረግ ነው ይህ ስምምነት? ወልቃይት እኮ ነው የተካሄደው። ስለዚህ ምንም መሰጣጣት አይደለም እኮ ገባኝ። በዚህ ጉዳይ ተማምኖ ነው አንዲ ለትንሽ ሪጅን አሉ እኮ እናስረት ሲም ብሉም እናስረት ስር የተሰለፉት እነ ጌታ አስራዴ የጎንደሩ ሰዎች ይሄን ተቀበሉ ማለት ነው ይው ወይስ ይሄ ደግሞ ሌላ በመሃላቸው ገና የሚፈነዳ ሌላ ይሾር ይመጣል? እኔ ወንድም የሎጂስቲክስ የፋይናንስ እና የሌላው ኢንተርቬንሽን የግብፅ እና እንትን ሁሏንም ገዝቷታል። እከሌ ከከሌ አይደለም። እንደውም አስራደ እየታማ ነው የተወሰነ ሚሊዮን ብሮች ብሎ እኔ ማስረጃ የለኝም፣ ግን ኤርሚያስ ስል ሰምቻለሁ። ጋባህ በፊት እኮ እምቢ ያሉትን አሁን እሺ ማለት ጀምረዋል ነው የምልህ። እኔ የሰው ስም በሐሰት ማስረጃ የለኝም። እኔ ምን መሰለህ አሁን ድሮ የጎንደር ይሄን አይልም ከሌ አይልም፣ አሁን የለም። አሁን ማሲቭ የሆነ ኢንተርቬንሽን። ስለዚህ ስልጣኑ ብቻ ይገኝ እንጂ ስልጣኑ ይገኝ እንጂ ማንኛውም ነገር ተቀብለ ምንም ወዲያ ወዲህ የለም።
ከህዝብ አካባቢስ እንደው ምንም እኔ እነግርሃለሁ በሱዳን በኩል ሲመጣ ጦርነቱ ሲከፈት የሱዳን ኃይል የህወሓት ኃይል ከታች ይመጣል ወንዙን ተሻግሮ በዚህ በኩል ፋኖ ደግሞ ይወጋል። ምንም ነገር እኮ የለውም። ጥሩ እሺ፣ እኔ አንድ ጥያቄ ላንሳ እስቲ። ህዝቡ ሲሪየስ የሆነ ጥያቄ ነው ያለው በዚህ ጉዳይ ላይ። ሁለተኛ እንዲያውም የኢትዮጵያዊነት ጉዳይ ከአማራ መፋታት የማይቻል ጉዳይ ነው። በዛ ላይ ደግሞ ተጨምሮ ወልቃይትንም ለሌላ አሳልፎ መስጠትና የወያኔ አሽከር መሆኑ ራሱ በህዝቡ ዘንድስ ምን አይነት ዋጋ ያስከፍላቸዋል? ዝም ብሎ ቁጭ ብሎ ያህል ወይ ያለፈው ጊዜ ተነጋግረናል። ምን እንደሚካሄድ ጦርነቱ ሲመጣ አናውቅም። ህዝቡ አሁንም እኮ እየፈለሱ የሚመጡት ብርጌዶችና ኃይሎች እኮ ቅር ብሎናል። እንዴት ተደርጎ ነው ከህወሓት ጋር እንደገና የምንሰራው? እንዴት ተደርጎ ነው ከሻዕቢያ ጋር የምንሰራው? እንዴት ተደርጎ ነው ከግብፅ ጋር የምንቆመው የሚለው የፋኖ ኃይሎች እየመጡ ነው፣ ገና ይመጣሉ። ህዝቡም ይሄም ይደግፋቸው አይመስለኝም። ግን ምርጫም የላቸው፣ ችግር ላይ ወድቀዋል ነው የሚለው። ይሄ ከድክመት የመጣ ምርጫ ነው ባይነኝ። ለዚህ ነው እስካሁን ሲምብለንስ ኦፍ ዩኒቲ አንድ አይነት ነገር ማስራት ሳይችሉ አሁን የመጣው በውጭ ተጽዕኖ የመጣ ነው የሚል ነገር ነው ያለኝ። መልካም፣ ወደሚቀጥለው ጥያቄ ስንሻገር እንግዲህ በቅርብ ጊዜ የአሜሪካ አምባሳደር ወደ ወልቃይት ማምራታቸው ይታወሳል። የአምባሳደሩ ጉዞም ንግግርን ማስመልክቶ ወደ ቲፒኤልኤፍ ተቃውሞ መግለጫ እስከ ማውጣት ድረስም ተደርሷል። ለምን ምዕራብ ትግራይ አላሉም አምባሳደሩ የሚል በጣም አከራካሪ ጉዳይ ተነስቶ ነበር። አቶ ጌታቸው ረዳም የፌዴራል መንግስት የወልቃይት አስተዳደርን ለማፍረስ ወስኗል የሚል ነገር ለሪፖርተር እንግሊዝኛ ተናግሯል። እንዳው የአምባሳደሩን ጉዞ እና የወልቃይትን የወደፊት ዕጣ ፈንታ እንዴት ይገመግሙታል? እስቲ አዲስ ነገር ካለ። በጣም ጥሩ አነስ ያለች ኖት አዘጋጅቻለሁ። የአሜሪካን አምባሳደር ወልቃይት ሁመራ እንደገባ ከአቶ አሸተ ደምለው በተጨማሪ በስላይድ የተደገፈ አጠር ያለ አስደማሚ ገለጻ ያቀረበው የኛው ዶክተር ገሰሰው ወንድም ነበር። የሚገርም ነው። ሳሜሽኑ አጠር ያለ ታሪክ ያቀረበውን ትንሽ ልንገርህ። ለአምባሳደሩና ለልዑኩ ትነግ እንዴት ፕሮግራም ቀርጾ ወልቃይትን እንደወረረ፣ በአንጻሩ ከፋኝ ብሎ የወልቃይት ህዝብ ትንቅንቅ ውስጥ እንደገባ፣ ወልቃይትን ከተቆጣጠሩ በኋላ ታሪኳን፣ ባህሏን፣ ወጓን እንዴት ለማጥፋት እንደተሞከረ፣ የወልቃይትን ማንነት አስረስተው እንዴት ወደ ትግራይ ማንነት ለመለወጥ እንደሞከሩ፣ በዚህ የቀንበር ሂደት ብዙ ግፍ እንደተሰራ እና በመጨረሻም እንዴት ሸሽተው ሲወጡ ህዝቡን አማራ እያሉ መርጠው ገለው እንደሄዱ ዶክተር ገሰሰው ተአማኒ በሆነ መንገድ አቅርቧል። በዚህ አቀራረቡ ብዙዎቻችን ኮርተንበታል። እውነተኛ የወልቃየት ልጅ ብለነዋል። አንደኛው ይሄ ነው የሆነው። በኋላ እመጣልሃለሁ እንትኑ። በሁለተኛ ደረጃ ዶክተር ገሰሰው ሲያቀርብ በኢትዮጵያ በኩልና በወልቃየት ሁልጊዜ የሰላም እጅ እየተዘረጋ ይላል። በህወሓት በኩል ያለው ምንድን ነው? ይሄ በጣም ቁልፍ ነገር ነው። አንደኛ ግዛት ካልተመለሰ ትጥቅ አንፈታም፣ ግዛት ካልተመለሰ ምርጫ አይኖርም፣ ግዛት ካልተመለሰ ተፈናቃይ አይመለስም የሚል ጠንካራ አቋም ይዘው ይህንን ነው እያደረጉ ያሉት። የፈለግ ከጥሪ ብታደረግ እነኝህ ሶስቱን ነው የሚያውለበልቡት። ለነገሩ ልብ ብሎ ቢያስተውሉ ይላል ዶክተር ገሰሰው የትግራይ አስተዳደር እንጂ የትግራይ ግዛት የሚባል አልተፈጠረም። ይሄ ለትግራይ ብቻ የሚሰራ ሰው ለሌሎቹም ብሔሮች የኦሮሚያ አስተዳደር አለ። ግዛት የሚለው ኦቶኖመስ የሆነ የአማራም እንደዚሁ ለትግራይ ብቻ አይደለም። ይሄ ግዛት ስትል ኦቶኖመስ የሆነ ነገር ነው ኢምፕሊኬሽን የሚያደርገው የሚለው ነገር አሉ። ሁለቴን ያዙልኝ። ሶስተኛ ዶክተር ገሰሰው እውነቱን ነው የምልህ እዚህም ላይ ብዙ ጊዜ የሚረሳው ከዚህ ከጦርነት በፊት የወልቃይት ህዝብ
የሰላም እንቅስቃሴ በሰላም የጠየቀበት እንቅስቃሴ ነበር ነው የሚለው። አንድ ሁለት የወልቃይት ህዝብ እንደገና ይህንን ትግሉን ከአማራ ትግል ጋር አያይዞ ነበር ያቀረበው። ሁለት ነገር አለ። የሰላም ነገር አቅርቧል፣ ከአማራ ጋር አያይዞ አቅርቧል። አሁን የተደረገው በሶስት ነጥብ ያስቀምጠዋለሁ። አንደኛ ሰማይ ነው። ለምን የወልቃይትን ትግል ከአማራ ትግል ነጠላችሁ የሚሉ ኃይሎች አለ። ለእነሱ መልስ ነው ይህን ዶክተር ገሰሰ ይላከልኝ። መሳይ መኮንን ይህን ይላል ደጋግሙ። የልሳነ ጉፋን ስፖክስ ፐርሰን ቻላቸውም ይህን ይላል። አንደኛው ክሳቸው ይሄ ነው። ተነጥላላችሁ ነው። እንዴት እንዳልሆነ ልንገር። እዚህ ላይ በሶስት ነጥብ ያስቀምጠዋል ዶክተር ገሰሰ። አንደኛ በመጀመሪያ የማንነትና ወሰን ጥያቄው ለትግራይ ክልል ምክር ቤት እና መንግስት አባይ ወልዱ፣ ለአማራ ክልል መንግስት ገዱ አንዳርጋቸውና ለፌዴሬሽን ምክር ቤት ቀርቧል ፒስን በሚመለከት። ሁለተኛ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፍያለ ለፌዴሬሽን ምክር ቤት የወሰንና ማንነት ጥያቄ አቅርበዋል። ውዝ እንደ አማራ። ሶስተኛ እንደገና ዶክተር አምባቸው መኮንን የሚመራው በአዴን ወደ ኢዴፓ ሲሸጋገር ይዘውት ከተነሱት 6 ጥያቄዎች አንዱ የወሰንና የማንነት ጥያቄ ነበር አቅርበዋል። አሁን የተነሱት ሁለቱን ነጥብ ብታይ በአማራ ኮንቴክስት ነው መፈታት አለበት እያሉ ነው ያቀረቡት። እነኛ የሚከሱት ከአማራ ውጭ ነው። ይገባሃል? እንግዲህ ለአቶ መሳይና መኮንንና ለቻላቸው በዘመነ ካሴና በአስረስር ወይም በመሪ ወዳጆ ስር ካላቀረባችሁ በአማራ አላቀረባችሁም ነው እያሉ። ግን የቀረበው በአማራ ክልል እንትን ነው ያሉ። ልቀጥልልህ። የዚህ አንድምታ ወልቃይት ጠገዴ ከነጻነት ማግስት አማራ ክልል እንደራሱ አድርጎ ደግሞ ተቀብሎታል። አማራ ክልል ከአማራ ውጭ ያደረጋችሁ እንዴት ይባላል? በመሆኑም ስማይን ኮንክሉዥን እንደ አንድ ዞን ከተቀበለው ፌዴራል መንግስት ደግሞ የፌዴሬሽን ክልሎችን ስለሚቀበል የጊዜ ጉዳይ ነው እንጂ አንደኛውን ይህንን ነገር መቀበሉ አይቀርም። የኛ እንትናችን ይሄ ነው እንትናችን። ሲጀመር ከላይ ያቀረቡት 3 ደረጃ ያለው ሂደት የወልቃይት ትግል እንዴት ከአማራ ህዝብ ጋር የተያያዘ መሆኑን ያሳያል። ያልተያዘ ነው የሚሉት፣ የተያያዘ ነው። ግድ የፋኖ መንገድ መያዝ የለበትም። በተጨማሪም እኔ ደግሞ እንደ ዳኛቸው ያለኝ ትዝብት ወልቃይትን ከአማራ ትነጥላላችሁ እያላችሁ እናንተ አማራነትን ከኢትዮጵያ መነጠላችሁን ልብ አትሉም ነው የምለው። አማራ ነው አላችሁት። እኛ ከአማራ ነጠላችሁ እያላችሁ እናንተ ደግሞ አማራን ከኢትዮጵያ የነጠላችሁ ናችሁ። ገባ? ይህንን አታውም። ወልቃይት ደግሞ ከኢትዮጵያ መነጠል አትፈልግም። ያለው ኮንትራዲክሽን እኮ እዛ ላይ ነው። ገባ ምልህ ይሄ ነው አንደኛው እንትኑ። ገባ? ይሄ ፖይንት ወልቃይትን ከአማራ ትነጥላላችሁ እያላችሁ እናንተ አማራነትን ከኢትዮጵያ መነጠላችሁን ልብ አትሉትም ነው። ይሄ ነው ችግራችን እንጂ እነሱ ሁለቱን እንደሚሉት አይደለም። ሌላ ከዚህ ጋር ጨርስልሃለሁ በማያያዝ በወልቃይት ዙሪያ 2 ትችቶች ነው የሚቀርቡት። አሁንም የልሳነ ጉፋኑና በተለይ ልሳነ ጉፋኑ የሚያቀርበው አንደኛው ምን ይላል? ወልቃይትን ያወጣው ፋኖ መሆኑን ይክዳሉ ይላል። ነፃ ያወጣው። ሁለተኛ እኛም ውጭ ያለነው የተከዘዘ መሆናችንን ይወቁልን ይላል። እቺ ሁለቷ ላይ ኮሜንት ላድርግ ዲሬክትሊ ስለሚመለከተኝ። ወልቃይትን ነፃ አወጣ አውጪ በሚመለከት 2 አይነት መልሶች አሉ። ወያኔ የአማራ ወራሪ ኃይል በጉልበት ወሰደው ነው የሚለው። እነቻላቸው ፋኖ በጉልበት ወሰደው ነው።
ይሄ ሁለቱ አንድ አይነት አካሄድ ነው። ወያኔን የሚያገለግል አባባል ነው። ፋኖ ወሰደው ስትል ወልቃይትን ግን ነፃ ያወጣው ኮንስቲቱሽናሊ የተመሰረተ የፌዴራል መንግስትና ኮንስቲቱሽናሊ የተመሰረተ የአማራ አስተዳደር ክልል ነው፣ መንግስት ነው። ሁለቱ ኮንስቲቱሽናል የሆኑ ቦዲዎች ናቸው። የእነሱ ወታደር ነው የገባው፣ በዚህ በኩል የልዩ ኃይሉ፣ በዚህ በኩል ፌዴራል አርሚው እና በኋላ እናነሳዋለን። ጀስት ዋር ቴሪ ሲመጣ ማን ወረረ ማን ያዘ የሚለው ወሳኝ ነው፣ ፍትሐዊ ለመሆንን አለመሆን። ቻላቸው አብሮ ከህወሓት ጋር እኮ ኢፍትሐዊ ነገር ተካሄደ እያለ ነው ሳያውቀው ማለት ነው። እነሱ ብሎ ይገባኛል። አየህ ፌዴራል አርሚው ነው የያዘው ቢባል አይፈልጉም። አሁን ይውጡልን እኮ የሚሉት ፌዴራሉ የለም የአማራ ወራሪ ኃይል ስላለ ለቆ ይውጣልን ነው የሚሉት። ፌዴራሉ አያነሱም፣ ግን ፌዴራሉ ነው ያለው። ይገባል፣ ኢምፕሊኬሽኑ ይገባል። እና የእናቶች ያላቸው ስህተት እዚህ ላይ ነው። አብሮ አንድ አይነት ወሬ ያወራል። እሱ ገና ለገና ፋኖን አነግሳለሁ ትልቅ አረጋለሁ በሚል ጊዜ ከዚህ በኩል ከእግሩ ስር ምንጣፉ እየተነሳ መሆኑን ይዘጋል እኮ። የወልቃይት ነፃ መውጣት ውስጥ የፋኖ ሚናም ከፍተኛ ነበረ የሚሉ መከራከሪያ የሚያቀርቡ ሰዎች ደግሞ አሉ። እንዲያው እርሶ የለም ሚናው አልነበረም፣ የፌዴራል መንግስትና ፌዴራላዊ የሚታወቀው ልዩ ኃይሉና ፌዴራሉ ብቻ ነው። የጥምር ጦር ነበር እኮ፣ የጥምር ጦር አለ። ፌዴራሉ አንደኛ፣ የክልሉ መንግስት ጦር ልዩ ኃይሉ ሁለተኛ፣ ከዛ ደግሞ አብረው የገቡ ፋኖች ይኖራሉ። በዋናነት ነው እኮ ፋኖ ነፃ ወጣ አለልም እኮ መከላከያ ነው። እና ዋናዎቹ እነኚህ ናቸው። ገባ ምለ እና እኔ ህጋዊ ነው አካሄዱ ባይ ስለምል ነው እኮ። ዝም ብሎ አማሮች ተጠቃቅሰው ሚኒሸር እና ቤልጂክ ይዘው ሄደው የወረሩት አድርገው ነው ፋኖች የሚያቀርቡ። ስለዚህ ውጡልን ነው የሚሉት። አሁንም ያለው የኔ ወንድም ስማ፣ አሁንም ያለው በዲቪዥን ተቀምጦ ያለው የፌዴራል አርሚው ነው። ለምሳሌ ምን ጋራንቲ ያላቸው ተፈናቃዮቹ ቢመለሱ ሲባል አርሚው እኮ አለ፣ መከላከያው አለ እኮ። መከላከያው እኮ የጸጥታ ኃይሉ እኮ በየትም በኩል ያለነውን የሚጠብቀን እሱ አይደለም እንዴ? ከሚሊዮን በላይ የትግራይ ሰዎች አሉ አዲስ አበባ። ማን ነው የሚጠብቃቸው? የትግራይ ወታደር ነው የሚጠብቃቸው? መከላከያው፣ ጸጥታው መንግስት አይደለም እንዴ? አንዱ እንደውም ለምን እንደው ቪአይፒ የሚፈልጉት አለ፣ ልዩ ጦር የራሳቸውን ጦር ይዘው ሊገቡ ይፈልጋል። እና ምንድን ነው የምልህ በየትም በኩል ጋራንቲ የሚሰጠን ለመብታችን መከላከያው፣ ጸጥታው ምኑ ነው የሚጠብቀን? ለምንድን ነው ይሄ ወልቃይት ላይ ሲደርስ ይሄ አይሰራም የሚባለው? አሁንም እኮ አሉ መከላከያው። እና ዝም ብሎ ራክታግ የሆነ አርሚ ወሮ ገብቶ የያዘው አድርጎ ማቅረቡ ህጋዊነቱን የሌጂትመሲውን ጉዳይ ጥያቄ ውስጥ ስለሚያስገባ ነው ላሉ ጨረስኩ። በጣም ጥሩ። ስለ እናቶ ቻላቸው ጉዳይ በተመለከተ ራሳቸውን እንደ ተከዜ ዘብ ይመለከታሉ የሚል ነገር አለ። እንደ እናቶ ቻላቸው ታዲያ የተከዜ ዘብ አድርጎ ራሳቸውን ቢያዩ ምን ችግር አለው? የወልቃይትን ጥያቄ እንዲህ አንከብክቦ እናንተ እጅ ላይ እስከማሳረፍ ድረስ ያመጡት እነሱ አልነበረም ወይ? ለዛ ክሬዲትስ አሁን ያለው አስተዳደር ምን አይነት ክሬዲት ነው የሚሰጠው? ይኸው ፌዴራል መንግስት እና የክልል መንግስት የህግና የፖለቲካል ተቀባይነት ያለው ነው። ይሄን የያዘው ካልን በኋላ እናቶ ቻላቸው የተከዜ ዘብነን ማለታቸው እኔ አይደለሁም፣ መራጭ አይደለሁም። አንተ ዘብነ አንተ ዘብ አይደለም ማለት መብትም የለኝም። ይህንን እደግፋለሁ። ግን ልመጣልህ ነው። ግን የተከዜ ዘብኔ ብለህ ከመሳይ መኮንን ጋራ ከአርበኛ መሳይ መኮንን ጋራ ደጋግመህ ስታወራ ትገርመኛለህ ነው። ለራሴ ትዝብት ነው። ምክንያቱም አርበኛ በሉኝ ብሏል አሉ። አንድ ግጥም ወዳለሁ፣ ፎክሎሪክ ነኝ አቀራረቤና ትንሽ ወግ ወዳለሁ። ይህን አሜሪካን ያለው ተከዜ ዘብ፣ አውሮፓ ያለው ተከዜ ዘብ እና አውስትራሊያ ያለው ተከዜ ዘብና እዚህ ደግሞ ወንዙ አጠገብ ያለው ተከዜ ዘብ፣ ሁለቱም ተከዜ ዘብ አይደለም ነው የሚለው ቻላቸው። ጥሩ ነው። አንድ በጣም ትልቅ ገጣሚ ነበር ሐሰን አማኑ የሚባል ወሎዬ፣ አይነ ስውር። ብዙዎቹን
ግጥሞች የአድዋን የገጠመው እሱ ነው። በብዙዎቹን ዝክረ ነገር ላይ ያለው ትልቁ ገጣሚ ትልቅ ሂስቶሪያንም ነው ማለት ይችላል። ምን ይላል መሰለን? ሁለት ወሌዎች ነበሩ። ወሎ ወረባቦ ያለ ወሌ አለ፣ በጣም ሀብታም 1000 ጨጓራ የለበሰ ሲባል 1000 ጊደር በአንድ የሚወልድለት። አድዋው ጀግና ደግሞ የእቴጌ ጣይቱ ወንድም አለ ጎንደሬው ወሌ የሚባል ሲገጥም ራስ ወሌ ይወዳቸዋል። የወሌ ወሌ ብላችሁ ይላሉ። የወረባቦ እንዳይመስላችሁ ብረት አለሎ መርጦ አለላችኋል። እኔም አሁን የተከዜ ዘብ በምልበት ጊዜ ብረት አለሎ እዛው ተከዜ አካባቢ ነው ያለው። እነኛን ግን በስም ተከዜ ዘብ ለማለት ምንም የሚቸግረኝ ነገር የለም ላሉ ጨርሻለሁ። ቢፌር ግን እነዚህ ሰዎች የዛሬ ብረት አለሎ እንዲፈጠር የትላንትናው መደላደል የፈጠሩ ሰዎች ስለሆኑ እንደው ሐሰን አማኑም ቸግሮት ነው። እንዴት ነው የምንለየው ነው ብለው ሲያትልና ሚኒሶታ ያለውን ፋኖና ማነው ተከዜ ዘብና ወንዙ አጠገብ ያለው እንዴት እንለይ ብለው ሁለቱም አንድ አይነት ስም አላቸውና መቼም ሌላ ሐሰን አማናው እናመጣም። ግን ይሄን ነው እያለሁ አሁን ገና አልጨረስኩም። መጨረሻም ዶክተር ገሰሰ ወንድም አንድ አሳሳቢ ነገር አሁን ባለው ሁኔታ የጦርነት ዝግጅት ላይ 5 ነው ያሉኝ ነጥብ ልንገርህ። አዲስ የተቋቋመ ድርጅት አለ፣ በጣም ኢምፖርታንት ነው። የሐሸባ ስምምነት ይባላል። TES አላያንስ ነው የሚባለው። ትግራይ፣ ኤሪትሪያ፣ ሱዳን አላያንስ ዲሬክትሊ ወልቃይትን ይመለከታል። ሎጂስቲክስ፣ ነዳጅ፣ እህልና ስኳር 15 ተሳቢ ዛላንበሳ በኩል ይመላለሳል። የሎጂስቲክስ ዝግጅት እያደረጉ ነው ያሉት። 10 ቢሊዮን ብር ገቢ ማሰባሰብ በይፋ ተጀምሯል። ጥር 13 ይጀምራል፣ ይካሄዳል። we need 10 ቢሊዮን ኢትዮጵያ ብር ብለዋል። 4ኛ መንገድ ጥርጊያ ተጀምሯል። ከሸራሮ እስከ አድዋ ጥርጊያ ሁል ጊዜ ለወታደር እንትን ነው። 5ኛ ጦርነት የሚያዳናቅፉ በቁጥጥር ስር መዋል ተጀምሯል። ኤግዛምፕል ጀነራል ጉሽ። እንግዲህ ጦርነት አይሆንም የሚሉ ኃይሎችን እሳቸው ብቻ አይደለም ሌሎችን መልቀም ጀምረዋል። 6ኛ የማጥራት ስራ መስራት፣ የታጣቂ አመራር፣ የፖለቲካ አመራር፣ የስምሪትና ወለዶ አባላት እነኛ ረጋ ሁሉ እንትን ማድረግ ተጀምሯል። በመጨረሻም ከፋኖ አመራሮች በጦርነትና ሎጂስቲክስ ድጋፍና መቀሌ እና ሱዳን ላይ ምክክር ተካሂዷል። እኔም ልጅ እንትና አሁን በጣም ወደ የጦርነት ዝግጅቱ እንትን እያለ ነው። እስካሁን ሻዕቢያና ግብፅ ነበር የምለው ሱዳንም እያካተቱት መጥቷል። 3ቱ ኃይሎች አሁን የጠቀስኩልህ ቀጥታ ዲሬክትሊ ቤሪንግ ያለው በሱዳን በኩል በወልቃይት አካባቢ ነው እና ምንድን ነው የሚባለው የወያኔ ጦርነት ዝግጅት የሐሸባ ስምምነት ይባላል እና ይሄ ነው ያለ እውላለሁ። መልካም። እስቲ ሰዓታችንም እየሄደ ስለሆነ ወደሚቀጥለው ጥያቄ ብንሻገር መልካም ይመስለኛል። እንግዲህ በዓለም ላይ የሚደረጉ ጦርነቶች የሚገመገሙበት በፍትሃዊነቱ መሆኑ ይታወቃል። በአማራ ክልል በፋኖ የሚደረገው ጦርነትን በተመለከተ አንዳንድ የፋኖ አመራሮች ሲናገሩ ስንሰማ ይሄ ጦርነት ፍትሃዊ ብቻ ሳይሆን ይላሉ ቅዱስ ጦርነት ነው ብሎ ነው የሚገልጹት። እንዳው በዓለም ላይ ካለው የፍትሃዊ ጦርነት መስፈርት አንጻር በእርሶ እይታ ፋኖ የሚያደርገውን ጦርነት እንዴት ይገመግሙታል? እስቲ ከዛ መስፈርት አንጻር። በጣም ጥሩ። በምዕራብ ዓለሙ ትራዲሽን ጀስት ዋርፌር የሚባል አለ። ጦርነት መቼ ነው ፍትሃዊ ነው የሚባለው? እና ለረዥም ጊዜ ሰርተውበታል። አሁንም ይሄ ነገር አንዳንዱ ሰዎች አይቀበሉትም፣ ግን የሚቀበሉትም አሉ። አንድ የሞራል መሰረት ነው። ስለ ጦርነት አታይ የሚባል ነገር አለ። ትንሽ እሷን ላቅርብልህ። ቴዎሬቲካል የሆነ ነው። በምዕራብ ዓለሙ የአስተሳሰብ ታሪክ ውስጥ ጦርነት ሲገባ ፍትሃዊ ወይም ጀስት ዋር ነው ተብሎ የሕግና የሞራል ማዕቀፍ የያዘ
ከሴንት ኦገስቲን እስከ ሴንት ቶማስ አኳይንስ ድረስ ተዘርግቷል። ይሄ ቲዮሪ 2 ክፍል የያዘ ነው። አንደኛው ጦርነት ከመገባቱ በፊት ፍትሐዊ ለመባል መሟላት ያለባቸውን 6 ነጥቦች ያነሳል። ሁለተኛው ጦርነት ሲካሄድ ፍልሚያው እንደ ፍትሐዊ ሆኖ እንዲቀጥል የሚያስቀምጠው ምክር ሐሳብ አለው። በእኔ አታይ ፋኖ ከዚህ ቲዮሪ ስንነሳ ፍትሐዊ ተብሎ ሊሰየም የሚያስችል ጦርነት ውስጥ ሀገሪቱን አስገብቷል ብቻ ሳይሆን ጦርነቱንም ኢፍትሐዊ በሆነ መንገድ እያካሄደ ነው የሚል የጸና አቋም አለኝ። ሁለቱንም አሟላም ነው። አሁን አጠር አድርጌ 6ቱን ክራይቴሪያ ላምጣለሁ። አንደኛው ክራይቴሪያ 1 ወደ ጦርነት ሲገባ በቂ የሆነ የሞራልና የሕግ ምክንያት አለ ወይ ተብሎ መጠየቅ አለበት ነው የሚለው። ለምሳሌ አንደኛው የሚነሳው ሰልፍ ዲፌንስ ፕሪኤምፕቲቭ ስትራይክ፣ ያ የትግራዩ ሰውዬ እንዳለው ልትወጉን ነበር ቀድመን መታናችሁ ሰሜን ዙር እንዳለው ሰልፍ ዲፌንስ አንድ ወሳኝ ነገር ነው። ፋኖ የሚመለከት የሚገርም ነገር ምንድን ነው? ይህን ያውቃሉ። የመከላከል ነው። የአማራን ሕዝብ ከምድረ ገጽ ለማጥፋት የሚደረገውን ነገር እኛ እያስቆምን ነው። እኛ ባንዋጋ አማራ የሚባል ነገር አይኖርም ነው። ይህም በጣም ኤግዛጀሬትድ የሆነ ስቶሪ ነው። በጣም የሚገርም ነው። በባህላችን ላይ የግነት አባዜ አለ። ደጋግሜ ለማቅረብ ሞክራለሁ። የዚህ ደግሞ ምንም የሚወዳደረውም የለም። በህወሓትም ጊዜ አንዳንድ የተጋነኑ ነገሮች አውቃለሁ። ለምሳሌ በአፄ ኃይለ ሥላሴ ጊዜ ታክስ የሚሰበሰበው ለንጉሳውያን ቤተሰቡ ልዩ ፍጆታ ነው። አይሆን ወይ ነው። ኦር ደግሞ በኢህአደግ ጊዜ ምንም አይነት ዴቨሎፕመንት አልነበረም፣ ዝም ብሎ ሲዘርፉ ነው የከረሙ። ይህም ትክክል ያልሆነ አባባል ነው። አሁን ደግሞ ሶስተኛ አሁን የመጣብን ምንድን ነው? በቃ ኢትዮጵያ ማለት በየቦታው ያለች ኮቴጅ ኢንዱስትሪ ናት፣ አማራ የሚፈጭባት። ይህ አሁን የትክክል ነገር አይደለም። ተዝናንተን እየኖርን ነው እኮ። አንድ ይሄ ነው፣ ሰልፍ ዲፌንስ ማሟላት አለበት። ሁለተኛ ጦርነት ስትገባ በጎ ኢንቴንሽን ይዘናል ወይም ከጦርነቱ በጎ ነገር ይገኛል ወይም ስህተት የሆነውን ወደ ራይት ወደ ትክክል ለማቃናት ነው እንጂ የግል ፍላጎት ፕራይቬት ጉድ ይዘህ ወደ ጦርነት አትገባም ነው። እኔ ፋኖን የምጥለው ይሄ ነው። ቅድም ነግሬሃለሁ። ሬጂም ቼንጅ የሚፈልገው ኃይል የበላይነትን ይዟል። ይሄ መንግስት ገልብጬ እኔ ቦታውን ይዛለሁ የሚለው ይሄ የጀስት ዋር ቲየሪን ቴስት አያልፍም። ኢንቴንሽኑ ይሄ ነው። ሶስተኛ ማን ነው ጦርነቱን የቀሰቀሰው? ራይትፉል ኦቶሪቲ ነው ወይ? ሌጂቲመት ኦቶሪቲ ነው ወይ? ስልጣን የተሰጣቸው ሰዎች ናቸው ወይ ጦርነት ያወጁት? ይህም ወሳኝ ነገር ነው። ራይትፉል ኦቶሪቲ መሆን አለበት ነው። አራተኛ ማንም እየተነሳ ጦርነት ዲክሌር ሊያደርግ አይችልም፣ ከፋይ ብሎ ማለት ነው። አራተኛ ጦርነት ስንገባ ሴንት ቶማስ አኳን እዚህ ላይ ግልጽ ነው፣ እንደምናሸንፍ አውቀን ነው መግባት ያለብን፣ አሊያም ህዝባችንን ትልቅ ጉዳት ውስጥ እናደርስበታለን። አማራ ክልል የሆነው ይሄ ነው። በእኔ በኩል ፌዴራል አርሚውን ኢንጌጅ አደርጋለሁ አሉ። የተወሰኑ ብሎ የተመራረጡ ገጠሙት። መከራና ፍዳውን እያየ ያለው የአማራ ክልል ህዝብ ነው። በጣም አስቸጋሪ ሁኔታ ላይ ያለው። ከዛ በፊት 2 ዓመት ጦርነት ላይ ነበር ከወያኔ ጋር። አሁን ደግሞ 3 ዓመት ሊሆነው። አምስተኛ ጦርነት መካሄድ ያለበት ተመጣጣኝና የሆነና ፕሮፖርሽናሊቲ የሚል ኖሽን ነው ያለው። የተመጣጠነ እርምጃ እንጂ አስፈላጊ እርምጃ በላይ መሄድ ትክክል አይደለም ነው የሚለው። ይሄ ለሁለቱም ሊሰራ ይችላል። መንግስትንም ልንጠይቅበት የምንችልበት ሁኔታ አለ። ፕሮፖርሽናሊቲ ኢዝ ቬሪ ኢምፖርታንት። እኔ የምልህ በጥይት ብመታ በመድፍ አትመታኝ፣ ፕሮፖርሽናል መሆን አለበት ነው። ስድስተኛ ላስት ሪዞርት፣ ጦርነት ከመግባታችን በፊት ሁሉንም አማራጭ ፈትሸን መርምረን በቃ ሌላ ምንም ምርጫ የለንም ብለን ገብተንበታል ወይ ነው።
በመጨረሻም የጦርነቱን ሂደት ስናይ ጀስት ዋር ቲዮሪ ከዛ የዘረጋውን በተቃራኒው እየሄድንበት ነው ያለው። ስለዚህ ለእኔ ምዕራብ ዓለሙ ፎርሙሌክ ምናምን ነገር አይመቸኝም። ግን ለዚህ እንትን ስመረምር ስፈትሽ ኦብጀክቲቭ ሆኖ ያገኘሁት ይሄ ጀስት ዋር ቲዮሪን ያሟላል የፋኖ እንቅስቃሴ ወይስ አያሟላም በምልበት ጊዜ አያሟላም። ገና መጀመሪያ እንደጀመሩ ሰብሰብ ብለው ወደ ድርድር መሄድ ይቻል ነበር። ገባ። አንደኛው የሚለው እኮ ኢንቴንሽናሊቲ የሚለው ምንድን ነው? ከተነሱበት የደረሱበት ሲመዘን ማህበረሰቡ ጥሩ ሁኔታ ላይ ነው ያለው ወይስ መጥፎ ሁኔታ ላይ ነው ያለው? ፋኖ ከመጀመሩ በፊት የአማራ ክልል እንዴት ነበር፣ አሁን እንዴት ነው ብለህ መጠየቅ ያለብህ ይላል ጀስት ዋር ቲዮሪ። አደጋ ችግር አይደለም። ጨርሻለሁ። ንባጭው ጦርነት ገና ለመጀመሩ ነው። ጀስትነቱ ፍትሃዊነቱ የሚለካው እንዴት ነው? ኮርሱ መሀሉ ላይ ነው። እንዴት ነው ላነሳ ፈለጉ። ቅድም እርሱም አንድ ነገር አንስቶ ነበር። የፋኖ እንቅስቃሴ ብሶት የወለደ ነው ብሎኝ ነበር። ስለዚህ ከሱ ጋር አይጋጭም ወይ? መሀሉ ላይ ያለው ነገር ነው አንድ ጦርነት ፍትሃዊ ነው ፍትሃዊ አይደለም የሚያስብለው ወይስ ገና አጀማመሩ ምክንያቱ ነው ፍትሃዊ ነው ፍትሃዊ አይደለም የሚያስብለው? ብሶት እኮ በተለያየ መልክ እኮ ማስተናገድ ትችላለህ። ብሶትን የግድ ብረት መምዘዝ የለብህም እኮ ገባ። ዳያሎግ ኢንጌጅ ማድረግ ትችላለህ። ፓርቲ መስርተህ ትወዳደራለህ፣ ፕሬሸር ታደርጋለህ፣ ብዙ ነገር አለ። ይሄ እኮ እኔ ብሶት አማራ አልተበደለም የሚል አቋም የለኝም። ተበድሏል፣ ሌላም ህዝብ ተበድሏል። እሺ አማራ ተበድሏል። ከዛ የባሰ በደል ይዘህ ትመጣለህ እንዴ? ገባህ ብለህ እና ደህና ሰብሰብ ብለው ኔጎሽዬት ቢያደርጉ የተሻለ ነገር ማግኘት ይቻል ነበር። ጀስት ዋር ቲዮሪን አልፉትም አልኩ። ምንም በማንም ሰው ፈረንጅ ደግሞ በዛ ነው የሚያው። ይሄ ጀስት እንደው ሲምፕሊፋይ አድርጌ ያቀረብኩት ጀስት ዋር ቲዮሪ በደንብ ኢቮልቭ አድጎ እዚህ ደረጃ ደርሷል። አሁን ትልልቆቹ ጸሐፊዎች ቫልትሰርም እና ምን ጀስት አንጀስት ዋር እያሉ መጽሐፍ ጽፏል። ክላሲክ ስቴትመንቶች አሉ እና ፋኖን ጀስቲፋይ ማድረግ በጣም ያስቸግራል። ይሄም ስለማይቻል ነው። ኤግዛጀሬሽን የሚለው ቃል እኮ አይበቃውም እኮ እንዴ! እኮ ምንድን ነው የምትለው እኮ እና ወደዛ ውስጥ ተገባል አሉ። በመጨረሻ ፊታውራሪ ዳኛቸው አንድ የሆነ አጭር አስተያየቶትን እንዲሰጡበት አንድ ጥያቄ ላንሳና እንቋጨው። እሱ ምንድን ነው? ፕሬዚዳንት ትራምፕ ሰሞኑን አንድ ሀሳብ ይዞ ብቅ ብሏል። ምንድን ነው? ኢትዮጵያና ግብፅ ወደ ድርድር መመለስ አለባቸው ህዳሴ ግድቡን በተመለከተ አሉና ነገሩ ድርድርም አይደለም ፈርዶ ነው ተነሱት። ምን ብሎ ኢትዮጵያ ግብፅን በድላለች፣ ካሳ መክፈል አለባት የሚልም ሀሳብ ያለው ነገር ይዞ መጡ። እንዳው የዚህ ድርድር ሂደት ኢትዮጵያን ምን አይነት አጣብቂኝ ውስጥ ሊከታት ይችላል? ከዚህ መውጫ መንገዱ ምንድን ነው ብሎን ነገር እንዳው እንደ ምክር የሚሆን ነገር አጭር ነገር ይስጡና እንዝጋው። እኔ ያው ይሄ የፕሬዚደንት ትራምፕ ስቴትመንት ነው። አሜሪካን ስርዓት ውስብስብ ነው። ልጅ አማኑኤል ፕሬዚዳንቱ አንድ ነገር ስለተናገረ ሁሌ ገቢራዊ ይሆናል ማለት አይደለም። ስቴት ዲፓርትመንቱ አለ፣ ብዙ አማካሪዎች አሉ፣ ኮንግረስ አለ፣ ምን አለ። በዛ ሁሉ ተበጥሮ ፊል ተደርጎ የሚያልፍ ነው። ይሄ ዝም ብሎ ይሄ ሬተሪክ አሜሪካን ዝም ብሎ በፕሬዚዳንት ሬተሪክ እንደ መሬት ወስዶ የሚመራ ቢሆን ኖሮ እንደዚህ ትልቅ አገር አትሆንም ነበር። ይታረቃል፣ ይስተካከላል፣ ግድ የለም። ስራ የሚሰሩ ኤክስፐርቶች ጎበዞች አሉ እና ፕሬዚዳንቱም ይመከራል። በእንደዚህ አይነት ሸፕ ይዞ ሊቀረብ አይችልም። ኢንቴንሽኑን ተናግሯል። ገባ። እኔ አምኖ ኤክስፐርት አባውት ግን እኛ ያሉ የእኛ ሰዎች እዚህ ያሉ ውጭ ጉዳይ ሚኒስትር ያሉ እነ ዶክተር አብይ ይህንን አስበው በደንብ ታክል እንደሚያደርጉት የታወቀ ነው እንጂ ፕሬዚዳንቱ በተናገረው በቃ ዝም ብለህ አትሄድም። ህግ የበላይነት ያለበት ሀገር ነው። የምክክር ቤት ነው የአሜሪካን ቤት እና ብዙ እንትን አለ። ሌላ የገረመኝ ይልቅ ስትሮንግ ማን አለም። ስትሮንግ ማን እኮ ስድብ እኮ ነው። አሜሪካን ስትሮንግ ማን ሲል ዲክቴተር ማለቱ ነው ለእኔ። በዛም ጭቅጭቅ ደግሞ አይቼ በጣም ገርሞኝ ገዳፊ ወዘ ስትሮንግ ማን ከሌ ወዘ እነሱ ዲሞክራቲካሊ ያልተመረጠን መሪ ስትሮንግ ማን ነው የሚሉት። የአርሲሲን የገለጹበት ነው። አርሲሲንም የኛ ነው ያሉ። ሁለቱም ስትሮንግ ማን ናቸው ሲል የአሜሪካ ሽሙጥ ነው።
ይቅርታ አድርግልኝ ገባኝ ነው። እኔ ጠፍቶኛል አሜሪካ ግን 16 ዓመት ነውና አሁን ብዙም ምረዳ የለኝም በዚህ ቦታ። ፊታውራሪ ዳኛቸው የነበረን ቆይታ እንግዲህ በዚህ ላይ እናጠቃላለን። በእውነቱ ካለው ሰዓት ላይ ቀንሶ ይህንን ቃለ መጠይቅ ከኔ ጋር ስላደረጉ በአድማጭ ተመልካቾቻችን ስም እጅግ በጣም አድርጌ አመሰግኖታለሁ። እንግዲህ ውድ አድማጭ ተመልካቾቻችን ከፊታውራሪ ዳኛቸው አሰፋ ጋር የነበረን ቆይታ እዚህ ላይ አጠቃለናል። ከአንድ አፍታ ቀሪ ዝግጅት ጋር መልካም ቆይታ